ማለት ጥሩ ሀሳብ ላይ መጣኸው ግን እኔ እንጃ የነገሮች አሁን ላይ አትፍረድብኝና ሰውን ማመን እየከበደኝ ነው ያለው። ማለት አሁን ላይ ዳኒም አለ ምናልባት ካየህ ቪዲዮ የምትመለከት ከሆነ ዳኒም አለ አሁን ላይ ከጎንሽ ልሁን ምናምን እያለኝ ነውና እውነት ለመናገር እውነት ልብህ ተመልሶ የአብርሃምን ስሜት ተረድተህ የኔንም እውነታ ተረድተህ መተክ ከኔ ጎን ለመቆም ከሆነ በጣም አመሰግናለሁ። እንደገና ደግሞ ማለት ታስፈልገኛለህ ብዬ በማስብበት ቦታ ላይ ደውልልካለሁ። የለውም ግን ይሄ አሁን ውስጥሽ ላይ ጥርጣሬ መኖሩ ምናምን እኔ አልቃረምሽ። ምክንያቱም ብዙ የተፈጠረብሽ ነገር አለ፣ ሰው አምነሽ ምናምን ብዙ የተጎዳሹ ነገር አለ። ስለዚህ በአንድ ጊዜ እኔ መጥቼ እዚህ ጋር እመኝኝ ስልሽ እንድታምኚኝ አልጠብቅም። ምን አለ መሰለሽ እዚህ ጋር ልክ አይደለሽ። ምን አይነት አማራጭ ሊጠቀም ይችላል? ለምሳሌ አሁን አንቺ ብትሆኝና በእሱ በኩል የበፊት ፍቅረኛሽ አሁን ካለሽበት የበፊት ባልሽም ሊሆን ይችላል አሁን ካለሽበት ላይፍ እንድትወጪ አንቺ የራቆት ቪዲዮ ቢይዝብሽ ምንድነው የምታረጊው? በጣም አመሰግናለሁ። እውነት በዚህ ሰዓት ሰው ያስፈልገኛል። በርግጥ ግን እንደምልክ አላውቅም። አይ ለመቆም ስለሞከርክ በጣም አመሰግናለሁ ከልብ ችግር። ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቼ ነው ያለውላችሁ። ዛሬ ደስ በሚል ነገር አይደለም የመጡት። ትንሽ ደብሮኛል። የተፈጠረውን ነገር አይቼ ነበር ሰሞኑና ትንሽ ማለት በቃ ከሷ ጎን ባልሆንም የሆነ አሳዘነችኝና ዛሬ ሄርሚና አግኝቼ ላወራት ነው የመጣሁት እና ማወራት ደግሞ እስከ ዛሬ ድረስ እንደማገኛት ይሄ በጸብ ለማስፈራራት ከእንትና ህይወት ውጪ ከእንትና ህይወት ውስጥ ግቢ ምናምን ልላት አይደለም ዛሬ የመጣሁት በሷ ጎን ነውና ሩታ ያደረገችው ነገር ደስ አይልም። ማለት አንድ ሰው ነው ደራሱ ለማምጣት ያለበት በፍቅር ነው እንጂ የሆነ ፋይል ይዞ እሱን በማስፈራራት ወይ ደግሞ እሱን እያስጨነቁ እሱ አጠገብ ያሉ ሰዎችን በማባረር ምናምን አይደለም። እና እኔም እህት አለኝ እናት አለኝ። ስታለቅስ በጣም ነው ያሳዘነችኝ። እውነት ያው በቃ የሴት ልጅ እንባ በጣም ከሚያስከፋቸው ሰዎች መሀል አንዱ ነኝና በጣም አንጀቴን የበላችኝ። ማለት ያውላ ነገር ተፈጥሮ ኢቭን አይታችኋል ሩሜ ድረስ መታ በቦዲጋርድ እስከ ማስደብደብ ደርሳ ምናምን ብዙ ነገር እሷም አድርገኛለች ብዙ ነገር እኔም ብዙ ነገር አድርጊያታለሁ ምናምን። ግን አሁን እሱን ላነሳ ምናምን አይደለም የመጣሁት። እሱን ላነሳ ሳይሆን በቃ እኔ እንደ አንድ ሴት ልጅ አሳዝነኛለች በቃ። ስለዚህ እኔ ደግሞ እህት እንዳለው ሰው ከጎኗ ልሆን ይገባል። በዚህ ሰዓት አብርሃምም ከጎኗ የለም፣ ማንም ከጎኗ የለም፣ ሁሉም ከጎኗ አርቀዋል። ስለዚህ እኔ ከጎኗ ሆንና ያለውን ነገር በደንብ በቃ አብርሃምም ደግሞ እኔ እንጃ እኔ በፊት በቃ ሩታ ጋር ያለ ይመስለኝ ነበር እስካሁን ድረስ ልቡ ሩታ ጋር ምናምን ነገር ያለ ይመስለኝ ነበር። ነገር ግን የአብርሃም ልብ አሁንም ሄርሚ ጋር ነው። ባለፈው እያየሁት ነበርና ስታለቅስ እንዴት በስስት እያያት እንደነበር እኔ ነኝ የማውቀውና ያንን ስሜት ደግሞ የማውቀው እኔ ስለሆንኩ እንደሚመለስ እርግጠኛ ነኝ። ይሄ ያስፈራራችው ነገር ስላለ ነው ሩታ ያንን ነገር ደግሞ በቅርብ ጊዜ ውስጥ እንዳታስፈራራውና ያንን ነገር አጠፋለሁ ቪዲዮን እንደምንም ብዬ ኖቤልንም ነግሬዋለሁ ምናምን ብቻ እኔም አስጠፋዋለሁ ብዬ ሙሉ ለሙሉ አስባለሁና ያው ካላስጠፋሁትም ደግሞ በሚሆን ብቻ መንገድ እንደምንም አድርጌ አስተካክልና አብርሃም የምር ሩታን የሚወዳት ከሆነ ከሩታ ጋር እንተንለዋለሁ። ነገር ግን ከሩታ ጋር ያለው ነገር አልቆ ከሆነ ምናልባት እሱ ልቡ ሄርሜላ ጋር ከሆነ ወደሷ እንተንለዋለሁ ማለት ነው። እኔ ይኸውላችሁ ከአንድ ሰው ዘመዴ ስለሆነ ወይ ቤተሰቤ ስለሆነ ስህተት መንገድ ላይ ሆኖ ከሱ ጎን የምቆም አይነት ሰው አይደለሁም። በቃ አንድ ሰው ስህተት መንገድ ላይ ከሆነ ስህተት ላይ ነው። ለምን እናቴ አባቴ ለምን አይሆኑም? ስህተት ላይ ከሆኑ ስህተት ላይ ናቸው። ሌላ ሰው ደግሞ ልክ ከሆነ የፈለገ ጠላት የራሱ ቢሆን ልክ ከሆነ በቃ ልክ ነው። እና ያው ሄርሚን ከዛ ጋር እየታየችኝ ነው፣ እየመጣች ነው። እሷን ማወራታለሁ ያለውን ነገር ምናምን በቃ ማስተካከል ያለብኝን ነገር እኔ እንደ አንድ ወንድ ማስተካከል ያለብኝን ነገር ዛሬ አስተካክላለሁ ማለት ነው።
ሄርሚ ሰላም፣ እንዴት ነሽ? አለ ሁሉ ሰላም ደህና ነሽ? እሺ ዋናው እሱ ነው። እና ዛሬ ያው ለምንድን ነው መሰለሽ የፈለግኩሽ አንዳንድ እስከ ዛሬ ድረስ በመልካም እኔና አንቺ አንተዋወቅም ማለት ሁሌ እንደተጋጨን ነው እንደተጣላን ነው። ወይ አንቺ የሆነ ጋርድ ይዘሽ መተሽ ምናምን ለማስፈራራት ትሞክሪያለሽ ወይ ደግሞ እኔም መጥቼ አስፈራራሻለሁ ምናምን እንጂ በመልካም ራሱ አውርተን አናውቅማ እኔና አንቺ። ዛሬ ግን ይህንን ነገር እንድረሳውና እስከዛሬ የተፈጠረውን ነገር ረስተ ነው እኔ ሼርሚ ከበፊትም የኔ ቪዲዮዎችን ምናምን የምታይ ከሆነ እና ስለኔም አንዳንድ ነገር ሰምተሽ ከሆነ በደንብ ታውቂኛለሽ ብዬ አስባለሁና ከእውነታ ጎን ነው እስከዛሬ ድረስ እየቆምኩም ያለሁት ከዚህ በኋላ የምቆመው እና ዛሬ ላይ እውነታው አንቺና አብርሃም ጋር ስለታየኝ አንቺን መጥቼ ላወራሽ ወሰንኩ ማለት ነው። እና ምንድነው መሰልሽ ይኸውልሽ አብርሃም ሩታ አስገድደው እንደሆነ ሁሉም የሚያውቀው ጉዳይ ነው። ስለዚህ አይቼሽ ነበር ማለት የሄድሽበት መንገድ ይሄ ለሱ ያለሽ ፍቅር እንዳለ ሆኖ ግን በቃ ይሄ ምን ልበልሽ ፊሊንጉ ብቻ ያስታውቃል። ያን ያሳየሽው ነገር በደንብ ነው የሚያስታውቀው። የሆነ የተሰበረ ልብ ምናምን ይዞ የሚሄድ ሰው አይነት ነውና እንደዛ ሆነሽ ሄደሽ ደግሞ እኔ አላስቻለኝ። ለዛ ነው ላገኝሽም ደውዬ ጨቅጭቄሽ ነይ ካልመጣሽ ያልኩሽም ለዛ ነው። እሺ ማለት ያው ወንድም ሲባል የሩታ ወንድም እንደሆነ ካውቃለሁ ግን ምናልባት ኖቤል ደውሎልኝ ቢሆን አልመጣም ነበረ። ምክንያቱም እውነቱም አንተ ለእውነታው የምትቆም ሰው ስለሆንክ ነው እንጂ ከዚህ በፊት ባሳለፍነው ነገሮች እንኳን እኔ እናንተ የምንገናኝ ሰዎች አይደለንም። ግን አይቻለሁ። ከዛ በኋላ እንኳን አብርሃም ይቅርታ ጠይቀህ ከአብርሃም ጎን ቆመክ ስለ እውነት ስትቆም ስላየሁክ ነው ዛሬም ላገኘህ ፈቃደኛ ሆንኩት እንጂ አሁን ላይ አብርሃም በዚህ በኩል አብርሃም ክፉ ነው፣ አብርሃም እንደዚህ ነው፣ አንቺ ጋር እውነት የለም፣ ማን እንደዚህ አድርጌ ያለሽ ምናምን የሚለኝን ሰው እኔ በዚህ ሰዓት ማየትም ማግኘትም አልፈልግም። እንደገና ደግሞ ቤት አሞኝ ተኝቼ ላገኝክም ደግሞ የተነሳሁት ያሳለፍነው ነገር እኔም ለአንተ ጥሩ አመለካከት አልነበረኝም፣ አንተም ለእኔ ጥሩ አመለካከት አልነበረንም እና ዛሬ ላይ ግን ቴክስት ምትጽፍልኝ የተሻለ ሀሳብ ስለያዝክ ነው ያገኘሁትና በእውነት ይሄ የመረዳት ልቡን ስለሰጠህ በጣም ደስ ብሎኛል። እኔን ማለት ለመረዳት ስለቻልክም በጣም ደስ ብሎኛል ነው። እኔም በጣም ስለመጣሽ አክብረሽኝ እያመመሽ መተሽ ስላገኘሽኝ በጣም አመሰግናለሁ። ግን ምን አለ መሰለሽ እኔ አሁን ዛሬ ያገኘሁሽ ከዚህ በተጨማሪ አብርሃም ጋር ያለው ነገር ጊዜያዊ ነገር ነው ማለት ጊዜያዊ ነው ስልሽ ሩታን ይሄ ወዷት ምናምን አይደለም የተመለሰው። ፊቱን እያየሁት ነበርና ምንም አይነት ደስታ አይታይበትም ፊቱ ላይ የሆነ ልቡ የተንጠለጠለበት ነገር ያለ ነው የሚመስለው። ይሄ ምንድነው የሚባለው የሆነ ነገር እኮ እየተደረገ ሌላ ቦታ ስትላኪ ልጆች እያለ ምናምን የምናውቀው ነገር ነው። ልባችን እዛ ጋር ስለሆነ ደስ እያለን አይደለም የምንሄደው እና እሱም አሁን ላይ የተፈጠረው ነገር እሱ ጋርም ይሄ ነው እና አንቺ ደግሞ ይሄንን ነገር ተረድተሽ ነገ ላይ እንትን ሊል ይችላል። ፋይሉን እሷ ማጥፍታለት ምናምን ሊመለስ ይችላልና እስከዛ ድረስ ይሄ አንቺ ብዙም እንትን እንዳትይ በቃ አለ አይደል ጠንከረሽ። እኔ የትኛውም ሴት ጠንካራ ስትሆን ነው እንጂ ሼርሚ እውነት እኔ የሴት ልጅ እንባ በጣም በቃ ከሚከብዳቸው ሰዎች መሀል አንዱ ነኝና ስታለቅሲ ሳይ በቃ የሆነ እህቴ እያለቀሰች ነው መሰለኝ። ያንቺን እንባ ሳይ በጣም ነው የተሰማኝና ዛሬ ላይም የመጣሁበት ሌላኛው አላማ ደግሞ ምንድነው ከአብርሃም ጋር እኔ እንደምንም ብዬ እንትን እላችኋለሁ። በቃ ሁለታችሁም ጋር የሆነ ያለ ነገር ያለ ነው እየመሰለኛል። አዎ በርግጥ እኔ አሁን ላይ ሚዲያ ላይ እኔና እሱ ህይወት ጀምረናል፣ እኔና እሱ ህይወት ለመጀመር አስበናል ምናምን እና ደግሞ ከካሜራ ጀርባ የምናወራውንም ነገር ማሳየት ይጠበቅብኛል ብዬ ስላላሰብኩ ነው። ሁሉንም ህይወት ለሰው ማሳየት ተገቢ ነው ብዬ ስላላሰብኩ ነው እንጂ የሰበረኝም ብዙ ነገሮች ስለተነጋገርን ነው። ብዙ ነገሮች እሱ እንደወሰነ ስለነገረኝ ነውና እንደገና ደግሞ እኔ ከመጣው በኋላ ያው አብረው ሆኖ እንደማይፈልገኝ ነገረኝ። የእውነቴን ነው የምልክ ብዙ ተስፋ ያደረኩበት ሰው ስለነበረ በጣም ተሰማኝ እና ደግሞ እንባይም የመጣው ያው
ከሱ ይሄ ነገር ስለመጣ እኔም ብዙ ነገር ችዬ እስካሁን ኖሬ ድንገት ከመሬት ተነስቶ አልፈልግሽም፣ ምንም ሳላጠፋ አልፈልግሽም፣ በቃ ከዚህ በኋላ ግንሽ አልፈልግም ሲለኝ በጣም ነው የተሰማኝ። ግን ደግሞ ቤት ገብቼ ቪዲዮን ሳየው እሱ አስገድዳው እንደሆነ አወቅኩኝ። ግን እሱ አስገድዳውም ቢሆን ብዙ አማራጭ እንጃ ብቻ ብዙ አማራጭ መጠቀም ይችል ነበረ። ቶሎ ነው ለምን ምን አይነት አይደለማ ሄልም ይልሽ ምን አለ መሰለሽ እዚህ ጋር ልክ አይደለሽ። ምን አይነት አማራጭ ሊጠቀም ይችላል? ለምሳሌ አሁን አንቺ ብትሆኝና በሱ በኩል የበፊት ፍቅረኛሽ አሁን ካለሽበት የበፊት ባልሽም ሊሆን ይችላል አሁን ካለሽበት ላይፍ እንድትወጪ አንቺ የራቆት ቪዲዮ ቢይዝብሽ ምንድነው የምታደርጊው? እኔ እንጃ ማለት አሁን በሱ በኩል ስላልቆምኩኝ ነገሮችን እንትን ማለት አልችልም። ግን አዛት ታይም ያለቀስኩት ለዛ ነው እንዳልኩ ነው። ከዛ በኋላ ግን ቤት ገብቼ ቪዲዮን ሳየው እሷ እያስገደለችው እንደዚህ በላት ምናምን ብላ ነውና እኔ እንጃ እኔ ስለ እህትን መጥፎ ነገር ምናምን ማውራት ፈልጌ ሳይሆን እስቲል እኔ እንኳን ከህይወታቸው ወጥቼ ህይወቷ መምራት የምትችል ሰው አይደለችም። እና ደግሞ 1 አመት ሙሉ ህይወቴን ስትበጠብጥ ነውና አምላለችው። እኔ ከመምጣቴ በፊትም ሁለቱ ሰላማዊ ኑሮ እየኖሩ አልነበረም። እሷ ላይ በጣም ዲስሪስፔክት አድርገው እኔ ከመጣው በኋላ አይደለም ለሱ አክብሮት መስጠት ያቆመችው እሷ ማለት ነውና እኔ እንጃ ማለት የእሷም ሁኔታ ነው። አንድም እኔ አብርሃምን አንድ ስቴፕ አፍቅሬውም አንድ ስቴፕ እንዲሄድ የሚያደርገኝ የእሷም ሁኔታ ነው። ምክንያቱም በቂ ሚስት ሆና ብትገኝ ባሏን የምታከብር ምንም ክፍተት የማትከፍት አይነት ሴት ብትሆን እና ነገሮችን ወደ ኋላ አድርጋ ባሏን ለሚዲያም ሆነ ሌላ ነገር ገበናዋን ማታወጣ ሴት ብትሆን ኖሮ እኔ የምገባበት መንገድ አይኖርም። ግን ደግሞ በጣም ሰፊ ነው። ከዛ እንደምትፈልገው በቃ በጣም ብዙ ነገር የተሰማኝ ብቻ እሷ የእልህ ኑሮ ነው እየኖረች ያለችው። እኔ ደግሞ በእልህ ሳይሆን ግን ይኸውልሽ አሁን እሷም የሆነ ብዙ ጫና የሚያደርጉባት ሰዎች ስላሉ ከነዛ መሀል አንዱ ኖቤል ነውና ኖቤል በጣም እንትን ይላታል ምናምን አንዳንድ ሀሳቦችን እያቀረበ ወደማይሆን ሀሳብ የሚከታትም እሱ ነው። እኔ አሁን እርግጠኛውን የምነግርሽ እንደዚህ ፋይል ይዞ ምናምን ለእሷ ራሱ ጥሩ አይደለም። እኔ አሁን ስህተት እንደሆነች ስለማቅ ነው እዚህ ጋር መጥቼ ከአንቺ ጎን የሆንኩት። በቃ እሷ ሙሉ ለሙሉ ስህተት ናት። ገባሻ? ግን ስለ እሷ ሳይሆን አሁን ላይ ማውራት ያለብን ማለት ነው ስለ አብርሃም። በቃ ከአብርሃም ጋር ያላችሁን ነገር እንዴት ነው እንትን ማለት የሚቻለው? እና ደግሞ በዛ መሃል አንቺ ሴት ነሽ፣ አብርሃምም ከጎንሽ የለም፣ ማንም ከጎንሽ የለም። አሁን ላይ ማንም ሰው አቤልም ከጎንሽ አይደሉም ምናምን ትንሽ ርቀዋል ካንቺ እና ብቻሽን ነሽ። እና በዚህ ሰዓት ደግሞ ሴት ልጅ ብቻዋን ስትሆን ምን አይነት ስሜት ሊሰማት እንደሚችል ስለማውቀው ያ ስሜት እንዳይሰማሽ ነው አሁን ዛሬ ላይ መጣሁት። እኔ ካጠገብሽ ሆኜ ያለውን ነገር በቃ አንቺም እንደ ወንድም አይተሽኝ እኔ ገባሻ እንደ ወንድም ይሄንን ነገር እንደዚህ ማድረግ አለብኝ ምናምን እያልሽ እንድታማክሪኝ ሁሉን ነገር ከዚህ በኋላ ካጠገብሽ ያለ አንድ ወንድም እንዳለሽ እንዲሰማሽ ነው ዛሬ መጣሁት። ከልብህ ነው? እውነት በጣም ከልቤ ማለት ምንም ከልቤ ባይሆን መምጣት ምናምን አይጠበቅብኝም ነበር። በቃ ኦልሬዲ አብቅቷል ምናምን ማለት ይችል ነበር። ነገር ግን አላቅም የሆነ አለ አይደል እኔ የሆነ ሴት ልጅ ሲደብራት ምናምን አይመቸኝም። በቃ ዳብሽ እኔ ምን እንደምልህ አላቅም። አንደኛ በዚህ ልክ ምን አንደርስታንድ አድርገህ ስለመጣህ በጣም ደስ ይላል። እኔ እንጃ ይሄን ነገር ኤክስፔክት አላደረኩም። እና ደግሞ በጣም ብዙ ውስጥ ላውራቸው የምፈልገው ብዙ ነገር አለ በጣም እና እውነታውም ሰው የለኝም። በእርግጥ ግን ደግሞ አጠገብ የነበሩት አቤልና ብሩክም አሉ በሀሳብ አሁን ያው በቪዲዮ አልመጣንም እንጂ ከጎኔ ናቸው። በእርግጥ ግን ምንም ቢሆን እነሱ አይደለም ልቤን የሰበሩትና አሁንም ቢሆን አብርሃም እንደማይፈልግ ባቅም ከዛ ወጥመድ ውስጥ እንዴት መውጣት እንዳለብኝም አላቅም። በምን መንገድ እንደምረዳውም አላቅም። ብቻ የእውነቴን ነው የምልህ። አሁን ስለሱ ብቻ ሳይሆን ስለራሴም እስካሁን እየገፋሁት ነው እንዴ በዚህ ልክ እንደዚህ ሆኖ ምናምን ብዬ በቃ አይ እስካሁን እኔ ገፍቼው ነው እንደዚህ እየሆነ ያለ ነው ምናምን ነገርና ከዛ በኋላ ደግሞ እሱ ላይ የሆነ ነገር ያለው እንደሚፈልገኝ የሆነ ፍላጎት አይበታለው ምናምንና እሺ ብዬ ደግሞ ስቀጥል በቃ ህይወታችንን መምራት አልቻልንም ምናምን ነገር በቃ አንዴ ተስፋ መቁረጥ አንዴ ተስፋ ብዙ ስሜት ነው እየተሰማኝ ያለውና በእውነት የሷ ወንድም ሆነክ እኔም ተረድተክ የሱንም ልብ አውቀክ እዚህ መምጣትክ ላይ ማግኘት በጣም ደስ ይላል። ምን አለ መሰለሽ ሌላው ነገር ይልሽ እኔ አሁን ዛሬ ላይ ካንቺ ጎን መጥቼ ምናምን ይሄን ነገር እያወራሁሽ ያለሁት ለሷም አይበጃትም። በቃ ማለት እህቴ ናት። ጥፋት ብታጠፋም
አሁን ጥፋት ስላጠፋች ነው ካንቺ ጎን የቆምኩት አይደል? ነገር ግን እንድትጎዳ እሱ አልፈልግም። እሱ ሄዶ ይኸውልሽ ልቡ አንቺ ጋር ነው ያለው። አሁንም ቢሆን እሷ ጋር ነው እንጂ ሰውነቱ ያለው በቃ በእንትን እዚህ ጋር ነው ያለው፣ አንቺ ጋር ነው ያለው። ይሄ ነገር ደግሞ ሁሉም ማየት የሚችለው ነገር ነው አይደለም? እኔ ቅርብ ላይ ያለው ሰው ይቅርና ሌላ ሩቅ ያለ ሰው እንደዚህ አይቶት የሚረዳው ነገር ነው። ስለዚህ እኔ አሁን ማለት ነው ለሷ የሚበጃት ሰው ስላልሆነ በቃ እንደምንም ብዬ ቪዲዮን አስጠፍቼ በተቻለኝ አቅም በቃ ልቡ የፈለገውን ሰው እንዲመርጥ ማድረግ አለብኝ ብዬ ነው ማስበውና አረጋዋለሁ። ደግሞ በእኔ ሙሉ ለሙሉ እምነት ይኖርሽ እኔ ይሄንን ነገር ሙሉ ለሙሉ አረጋዋለሁ። ነገር ግን ይሄንን እስካረግ ድረስ አንቺ ደግሞ ከጎን ሆነሽ በቃ እኔም ካንቺ ጎን እስካለው ድረስ ከጎን ሆነሽ ያለውን ነገር ይሄ ነው የሚሰማሽን ማለት ነው ትክክለኛው ስሜት የምር አብርሃምን እንደምትወጁ ምናምን በቃ ማለት ማወቅ እፈልጋለሁ። ምን ያህል አብርሃምን እንደምትወጁ ራሱ እኔ ግልጽ ነው አላውቀውም። ገባሻ? ቪዲዮ ላይ ብቻ ነው ያየሁት ምናምን በቃ በግልጽነት አላውቀውም። ስለዚህ እነዚህን ነገራቶች ግልጽ አድርገሽ እንድትነግሪኝ እፈልጋለሁ። ምንም ነገር እንዳትደብቂኝ ማለት ነው። ከዚህ በኋላ በቃ ለወንድም ምንም አይደብቁትም አይደል? ያንን ነገር ነው የምፈልገው። ማለት ጥሩ ሀሳብ ላይ የመጣኸው ግን እኔ እንጃ ነገሮች አሁን ላይ አትፍረድብኝና ሰውን ማመን እየከበደኝ ነው ያለው። ማለት አሁን ላይ ዳኒም አለ፣ ምናልባት ካየህ ቪዲዮ የምትመለከት ከሆነ ዳኒም አለ አሁን ላይ ከጎንሽ ልሁን ምናምን እያለኝ ነውና እውነት ለመናገር እውነት ልብህ ተመልሶ የአብርሃምን ስሜት ተረድተህ የኔንም እውነታ ተረድተህ መተክ ከኔ ጎን ለመቆም ከሆነ በጣም አመሰግናለሁ። እንደገና ደግሞ ማለት ታስፈልገኛለህ ብዬ በማስብበት ቦታ ላይ ደውልልካለሁ። ግን ደግሞ ምናልባት እንደነ ዳኒ ምናምን የሆነ እኔን እንትን ለማለት እየሞከርክ ከሆነ ደግሞ በቃ እኔ ልኖርበት። አይ አይደለም፣ አይልሽ እነ ዳኒ የመጡበት መንገድና እኔ ይለያያል። በመጀመሪያ ሄርሚ እንድትረጂኝ የምፈልገው ነገር እነ ዳኒ የመጡበት መንገድ የሆነ ሌላ ነገር አስቦ ምናምን ነው አይደል? አዎ መጀመሪያም እንደዛ ነው የመጣው። ግን አሁን ደግሞ ልክ እንዳሳቢ ሰው ምናምን እየሆነ ነው ማለት አሁን እዚህ ጋር የሱን ስም ማንሳት ፈልጌ ሳይሆን ከዚህ በፊት ካሳለፍነው ነገር አንፃር አሁን እኔን ወክለክ እኔን እየደገፍክ ይሄን ሀሳብ ስታመጣ በቃ እኔ እንጃ ልቤ ሁለት ሀሳብ ሆኖብኝ ነው። ሰው ማመን ከብዶኝ ነው እንጂ እንጃ ምናልባት ይሄን ነገር ስልክ ምናልባት አንተ የእውነታውም ልብህ እኔን አምኖ እንደገና አብርሃምንም ማምነክ የአብርሃምንም ስሜት ተረድተክና ሩታ ትክክል እንዳልሆነች ተረድተህ ሊሆን ይችላል የመጣኸው ዛሬ ማለት ነው። ግን እኔ ጋር ደግሞ እኔ እንጃ የእሷም ወንድም አይደለ የሆነ የሚያሰጋኝ ነገር አለ። ግን ምክንያቱም ብዙ ሰው ካየኸኝም የሆነ ሰው መጥፎ ነው ብዬ ምናምን ማስብ ሰው አይደለሁም። በተፈጥሮዬ ክሎዝ ነኝ በቃ ማለት የሆነ እኔን ሰው ለማጥቃት ቀላል አድርገው ነው ሰው የሚያስበው እና በዛ መንገድ ተረድተክ ካልሆነ በጣም አመሰግናለሁ። እውነት በዚህ ሰዓት ሰው ያስፈልገኛል። በርግጥ ግን እንደምልክ አላውቅም። አይ ለመቆም ስለሞከርክ በጣም አመሰግናለሁ ከልብ ከሆነ ችግር የለውም። ግን ይሄ አሁን ውስጥሽ ላይ ጥርጣሬ መኖሩ ምናምን እኔ አልቃረንሽ። ምክንያቱም ብዙ የተፈጠረብሽ ነገር አለ፣ ሰው አምነሽ ምናምን ብዙ የተጎዳሹ ነገር አለ። ስለዚህ በአንድ ጊዜ እኔ መጥቼ እዚህ ጋር እመኝኝ ስልሽ እንድታምኚኝ አልጠብቅም። ነገር ግን በቃ በጊዜ ሂደት የሚመጣ ነገር ነው። አንቺ የሆነ ሰው የለኝም ብለሽ እንዳታስቢ ብቻ ነው እኔ የምፈልገው እና ይሄ ከአጠገቢ አቡሻ አለ። ስለዚህ የሆነ ነገር ሲያስፈልግሽ ማለት ነው ምናልባት የሆነ በፊት አብርሃም የሚያደርግልሽ ነገር ሊሆን ይችላል። የሆነ ነገር ሲያስፈልግሽ እሱ የሚያደርግልሽ ነገር አለ አይደል? እንደዛ አይነት ነገራቶችን አብርሃም ሊሸፍነው የማይችለውን ነገራቶች ማለት አሁን ላይ እኔ አብርሃም ወደ አንቺ እስኪመለስ ድረስ የትኛውንም ነገር ሊሸፍንልሽ በምንም ጉዳይ ማለት ነው የምፈልጊውን ነገር ሁሉ ላሟላልሽ ዝግጁ ነኝ። ይሄንን ብቻ እንድታስቢ ነው እኔ የምፈልገው እንጂ ይሄ በአንድ ጊዜ አምነሽኝ ምናምን በቃ ቀጥታ ሁሉንም ነገር ሚስጥርሽ ምናምን እንድነግሪኝ አይደለም። ተረዳሽኛ? እሺ በጣም አመሰግናለሁ። ያው ማለት እውነታው መሆን እንደነገርከኝ እንደዚህ አይነት ንጹህ ልብ ካለክና ነገሮችን ተረድተህ ከመጣህ ችግር የለውም ማለት ከጎኔ እንድትሆን ፈቅድልሃለሁም። እንደገና ደግሞ በምታስፈልገኝ ሰዓትም ደውልልሃለሁ፣ አማክርሃለሁ ምናምን ከጎኔ ልትሆን ስለሞከርክ በጣም አመሰግናለሁ። ግን ደግሞ ያው አሁን ላይ ማንም አያስፈልገኝም ማለት ሳይሆን እሱ ነው የሚያስፈልገኝ ብዬ ነው የማስበው። ምክንያቱም ማለት
ምክር እንደሆነ በቃ ብዙ ሰው ነው እየመከረኝ ያለው ምናምንና እሱ ነው የሚያስፈልገኝ ብዬ ነው ማስበው። ብቻ እኮ አሁን እኮ በአንድ ጊዜ እሱን መመለስ ከባድ ነው። ሄርሜላሽ መረዳት ያለብሽ ነገር በአንድ ጊዜ እሱን መመለስ ከባድ ነው። ምክንያቱም እሱን አሁን ይዤው መጥቼ ካንቺ ጋር ባገናኘውና በቃ ካንቺ ጋር እንዲሆን ባረገው እዛ ጋር የሱ ፋይል ይለቀቅበታል፣ ብዙ ችግር ውስጥ ይገባል እሱ። ስለዚህ ይህንን ነገር ተረተሽ አንቺ እሱ እስኪመጣ ድረስ የሆነ አጠገብሽ ላይ ሰው እንትን ባትይ ደስ ይለኛል። እሺ በጣም አመሰግናለሁ። ያው ከዚህ የተሻለ ሀሳብ የለክማ። በቃ ይሄ ነው ለጊዜው። ያው ማለቴ ይሄን ሀሳብ ስላመጣ በጣም ደስ ብሎኛል። የተሻለ ምልክ ሌላ ሀሳብ ካለ እኮ አይ ለጊዜው በቃ ያወራኸውን ነገር ተረድቻለሁ። እኔን ተረድተኛል ብዬ አስባለሁና ቴንክ ዩ በጣም እሺ። አዎ ቤተሰቦች ይሄ እንደምታዩት ነው። በቃ እኔ እንደ አንድ ሴት ልጅ እንባዋን ማየት ስለማልፈልግና የሆነ አብርሃም ከጎኗ ሳይኖር ሲቀር የሚጎልባትን ነገር ማሟላት ስላለብኝ ነው። በቃ